በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ረድኤቷን በረከቷን ታሳድርብን። እንኳን ለእመቤታችን ዓመታዊ በዓል ሕንጸተ ቤቷ በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። በዓሉን የበረከት የሰላም የፍቅር በዓል ያድርግልን፣ አሜን። ይህ በዓል እመቤታችን ቅድስት ድንግል ማርያም ሰኔ 20 የእመቤታችን የቅድስት ድንግል ማርያም ቤቷ የታነጸበት ነው። ይህን ታሪክ እንመለከታለን። እመቤታችን ባረገች፣ ልብ በሉ፣ እመቤታችን ባረገች በ4 ዓመት ጳውሎስና በርናባስ ፊልጵስዩስ ገብተው አስተማሩ ይላል ታሪኩ። ፊልጵስዩስ ገብተው በርናባስና ጳውሎስ ፊልጵስዩስ ገብተው አስተማሩ። ነገረ እግዚአብሔር፣ ነገረ ሥላሴ፣ ነገረ ተዋሂዶን አስተማሩ። እግዚአብሔር ወደዚህ ዓለም ሰውን ሊያድን እንደመጣ፣ ከእመቤታችን እንደተወለደ፣ ለሰው ልጆች ብሎ እንደተሰደደ፣ መከራ እንደተቀበለ፣ እንደተገረፈ፣ እንደሞተ፣ እንደተነሳ፣ እንዳረገ፣ ዳግም እንደሚመጣ አስተማሩ። ሕዝቡም አምነው ተጠመቁ ይላል። ሕዝቡም ምን ሆኑ? አምነው ተጠመቁ፣ አመኑ። ትምህርታቸውን ሰምተው ቃላቸውን ሰምተው በእግዚአብሔር ቃል ተለውጠው ከጣዖት አምልኮት ወደ አምልኮተ እግዚአብሔር ተለወጡ፣ ተመለሱ፣ ተጠመቁ፣ አመኑ። ሁላችንን ይመልሰን እግዚአብሔር። አመኑ፣ ተጠመቁ። ካመኑ ከተጠመቁ በኋላ ሐዋርያት ደግሞ ከሀገር ወደ ሀገር እየተዘዋወሩ ስለሚያስተምሩ ወዳልደረሰበት፣ ወንጌል ወዳልተሰበከበት፣ ወንጌል ወዳልተደረሰበት፣ ወንጌል ወዳልተሰበከበት ሄዱ። ሊሄዱ ሲነሱ እንዲህ አሏቸው፣ እንግዲህ ወደ ቤተ ጣዖት አትሂዱ አሏቸው። እንግዲህ ከጣዖት ነው የመለሷቸው። ከጣዖት አምልኮት፣ ከባዕድ አምልኮት፣ ከተለያየ ሰው በልማድ በአጉል ልማድ በተለያዩ ልማድ ከተያዘበት ነው የመለሷቸው። ከዚህ በኋላ ግን አሉ እግዚአብሔርን አውቃችሁታል፣ እግዚአብሔርን ተምራችሁታል፣ ወንጌል ተምራችኋል፣ እግዚአብሔርን አውቃችኋል። ከዚህ በኋላ ግን ወደ ጣዖት አምልኮት አትሂዱ አሏቸው። ቅዱስ ጳውሎስና ቅዱስ በርናባስ ማለት ነው። አትሂዱ ሲሏቸው የለመድነውን ከከለከላችሁንማ መካነ ጸሎት ስጡን አሏቸው። የለመድነው እኛ በልማድ ከሚሰራ ኃጢአት እግዚአብሔር ይጠብቀን ወገኖቼ። ሰዎች አንዳንድ ጊዜ በልማድ ይሰራሉ፣ በልማድ ይኖራሉ፣ በልማድ ይመላለሳሉ፣ በልማድ ይሰራሉ። ልማድ ክፉ ነው። ከልማድ ኃጢአት ውጡ ወገኖቼ። በልማድ ጣዖት አምልኮት ማምለክ፣ በልማድ ሰዎች ያሳስታሉ። በልማድ መኖር ኃጢአት ነው ራሱ። እግዚአብሔርን አውቆ ተምሮ ከስህተት መመለስ አስፈላጊ ነውና በልማድ ይዘን ከኖርንበት ከዚህ ከጣዖት አምልኮት ይህንን ልማድ አድርገናል። እናንተ ካላችሁ አሁንም እያስተማራችሁ እንነቃለን፣ እንጠነክራለን፣ እንበረታለን አሉ። እናንተማ ከሄዳችሁ ከዚህ ከልማድ ኃጢአት ይዘን ከነበር ነው ከጣዖቱ አምልኮት እንዴት ተመልሰን ወደዛ ልንገባ አይደል አሉ። እንዳንገባ ግን አሉ
የምናመልክበትን ነገር ስጡን አሉ። እውነታቸው ነው። ትክክል ናቸው ወገኖቼ። እነዚህ ሰዎች ይዘውት የኖሩት የልማድ ኃጢአት አለ፣ የልማድ ዝሙት አለ፣ በልማድ የያዙት ዝሙት አለ፣ በልማድ የያዙት ጣዖት አምልኮት አለ፣ በልማድ የያዙት ሐሜት አለ፣ በልማድ የያዙት ብዙ ኃጢአት አለ ወገኖቼ። ከልማድ ኃጢአት እኛስ ንጹሖች ነን እና ከዚህማ ይህንንማ ከከለከላችሁን መካነ ጸሎት ስጡን፣ ጸሎት ምንጸልይበት ቦታ ስጡን፣ ቤተ ክርስቲያን ስሩልን። እግዚአብሔርን አሳውቃችሁናል። ከጣዖት አምልኮት ከባዕድ አምልኮት ወጥተናል። መካነ ጸሎት ጸሎት የምናደርግበት ሥጋውን ደሙን የምንቀበልበት ልጆቻችን በ40ና በ80 የሚጠመቁበት ልጅነት የሚያገኙበት ቦታ ቤተ ክርስቲያን ሰርታችሁ ስጡን አሉ። አሏቸው። ቅዱስ በርናባስና ቅዱስ ጳውሎስም እንዲህ አሏቸው። እንዲህ ብንላቸው እንዲህ አሉን ብለው ወደ መዲናዋ ወደ ኢየሩሳሌም ወደሚሰበሰቡባት ወደ ማረፊያቸው ወደ ኢየሩሳሌም ወደ መዲናቸው መልእክት ላኩ። እንዲህ አሉ። በጣም የሚገርም ነው። እንዲህ ብንላቸው እንዲህ አሉን ብለው ወደ ቅዱስ ጴጥሮስና ዮሐንስ ላኩ ይላል። እንግዲህ ቅዱስ ጴጥሮስ ፓትርያርክ ነው። የሁላቸውም ኃላፊ ነው። መንበረ ፓትርያርክ ፕትርክና ያለው ደግሞ ኢየሩሳሌም ነው። ቅዱስ ጴጥሮስ መንበረ ፕትርክናው ኢየሩሳሌም ነው። ፓትርያርክ ማለት ነው በዛሬ አነጋገር። ስለዚህ ወደዛ ላኩ። በራሳችን ፈቃድ፣ በራሳችን ዕቅድ፣ በራሳችን ዝም ብለን አናደርግም። እንዲህ ብለን አስተማርናቸው። ተለወጡ። ከጣዖት አምልኮት፣ ከባዕድ አምልኮት፣ ከልማድ ኃጢአት ሁሉ ተለውጠው እግዚአብሔርን እያመለኩ ነው። ነገር ግን እኛ ደግሞ ወንጌል ወዳልደረሰበት ወደ ሌላ ሀገር እንሄዳለን። ጣዖት አታምልኩ፣ ባዕድ አምልኮት አታምልኩ፣ እግዚአብሔርን አምልኩ፣ ከልማድ ኃጢአት ወጥታችኋል ብንላቸው እንዲህማ ካላችሁን እግዚአብሔርን አውቀናል፣ ተምረናል፣ አሳውቃችሁናል። ነገር ግን መካነ ጸሎት ስጡን አሉን ብለው መልእክት ላኩ። ወደ ማን? ወደ ኢየሩሳሌም፣ ወደ ፓትርያርካቸው ወደ ቅዱስ ጴጥሮስ፣ ወደ ቅዱስ ዮሐንስ ወንጌላዊው ወደዛ ላኩ፣ መልእክት ላኩ። እነማን ናቸው? ቅዱስ በርናባስና ቅዱስ ጳውሎስ ማለት ነው። በራሳችን ፈቃድ እናድርግ አለ። ስርዓተ ቤተ ክርስቲያን ይሄ ነው ወገኖቼ። ዛሬ በዘመናችን በራሳችን ፓትርያርኩ ተቀምጦ መንበሩ ተቀምጦ ስርዓተ ቤተ ክርስቲያን ይህንን ነው የሚያዘው። ይሄ ተቀምጦ በራሳቸው ተነሳስተው ጵጵስና የሚሾሙ የሚሿሿሙ ሰዎች በዘመናችን አሉ። የሚሿሿሙ እርስ በርሳቸው የሚሾሙ የሚሸላለሙ ስልጣን ፈላጊዎች፣ ስልጣን የጠማቸው ሰዎች አሉ። ቅዱስ ጳውሎስና ቅዱስ በርናባስ ግን ይህን አላደረጉም። ስለዚህ መልእክት ላኩ። ወደ ስርዓተ ቤተ ክርስቲያንን ጠብቀው ወደ ኢየሩሳሌም ወደ ፓትርያርኩ ወደ ቅዱስ ጴጥሮስ ማለት ነው። አልቦ ዘትገብሩ ወኢምንተኒ ዘእንበለ ትእዛዙ ወምክሩ ለእግዚእነ ኢየሱስ ክርስቶስ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለኔ ምንም ምን ያለኔ ፈቃድ ምንም ምን ልታደርጉ አትችሉም ያለውን ጠቅሰው ነው የላኩት። እንዲህ አለ ቁጥር 5 ላይ ያለኔ ምንም ምን ልታደርጉ አትችሉምና ይላል።
አልቦ ዘትገብሩ ወኢምንተኒ ዘእንበለ ትእዛዙ ወምክሩ ለእግዚእነ ኢየሱስ ክርስቶስ። ያለ ጌታችን ያለ መድኃኒታችን ያለ ኢየሱስ ክርስቶስ ፈቃድ ምንም ምን ልታደርጉ አይገባም። ቅድሚያ ጸሎት አድርጉ፣ ጸልዩ፣ ሱባኤ ያዙ፣ እኛም ሱባኤ እንይዛለን አሏቸው። ደግሞ መልሰው አያችሁ፣ ተመልከቱ ወገኖች፣ በሱባኤ የሚገኝ በረከት ወገኖቼ፣ በሱባኤ የሚገኝ ጸጋ ወገኖቼ፣ እመቤታችን የምትገለጠው እመቤታችን የምትገኘው ከእመቤታችን የሚገኘው በረከት በሱባኤ ነው። ዝም ብሎ የሚገኝ ነገር የለም ወገኖቼ፣ በሱባኤ ነው የሚገኘው ሁሉም ነገር እና እናንተም ሱባኤ ያዙ፣ እኛም ሱባኤ እንያዝ፣ ፈጣሪያችንን አምላካችንን በጸሎት እንጠይቅ አሉ ቅዱስ ጴጥሮስና ቅዱስ ዮሐንስ ማለት ነው። ስለዚህ ምክንያቱም ያለሱ እሱ ራሱ ሲያስተምረን፣ እሱ ወንጌል ሲያስተምረን ያለኔ ፈቃድ ምንም ምን ልታደርጉ አትችሉም። ያለሱ ፈቃድ ምንም ማድረግ አንችልም ወገኖቼ። ያለሱ ፈቃድ ምን ማድረግ ትችላላችሁ? አትችሉ ወገኖቼ። ይመስለናል፣ ሰው ይመስለዋል። ሌሊት ሲቃጅ ያድራል፣ ሌሊት ያለ እንቅልፍ ያድራል፣ ሲያቅድ ያድራል። ሰዎች ብዙ ነገር ነው የምትሰሙት ወገኖቼ። ያለሱ ፈቃድ የሚሆን ነገር የለም። እሱን አስፈቅዱት፣ እሱን ጠይቁት፣ በሱባኤ ጠይቁ ፈጣሪያችሁን ወገኖቼ። እመቤታችንን በሱባኤ ጠይቁ። ስለዚህ ያለሱ ፈቃድ ምንም ምን ልናደርግ የጌታችን የመድኃኒታችን የኢየሱስ ክርስቶስ ፈቃድ ያለሱ ፈቃድ ምንም ምን ማድረግ ስለማንችል ያለ ጌታችን ፈቃድ አንዳች ልታደርጉ አይገባም አሏቸው። እናንተም ጸልዩ እኛም እንጸልያለን ብለው ላኩባቸው። ሱባኤ ገቡ። ሱባኤ ይዘው 7 ቀን ሱባኤ ይዘው ሲጨርሱ በዚህ ዕለት ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በሩቅም በቅርብም ያሉ ደቀ መዛሙርቱን በደመና ጠቅሶ ፊልጵስዩስ ሰበሰባቸው። ሰኔ 20 ቀን ማለት ነው። ሰኔ 20 ቀን በቅርብም በሩቁም ያሉትን የራቁትን አቅርቦ ደመና ጠቅሰው እንዲመጡ አድርጎ ሰበሰባቸው። ሐዋርያትን ማለት ነው ሰበሰባቸው። ዮሐንስ ወንጌላዊው ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ብሎ ጠየቀው። ጌታችን ለምን ሰበሰብከን ብሎ ጠየቀው ይላል። ዮሐንስ ነው ጠያቂው። ፍቁረ እግዚእ የጌታ ወዳጅ የጌታ ባለሟል ሐዋርያው ቅዱስ ዮሐንስ ጌታችን መድኃኒታችን አምላካችን ፈጣሪያችን አንተ አዘህን ተሰበሰብን፣ ግን የተሰበሰብንበት ምንድን ነው ብሎ ጠየቀው ጌታችንን። ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲህ አለው፣ በእናቴ ስም ጽንፍ እስከ ጽንፍ አብያተ ክርስቲያናት እንዲታነጹ ፈቃዴ ነውና አለ። አያችሁ፣ አሁን ዛሬ የሚያጉረመርሙ ሰዎች ዛሬ የእመቤታችን ቤተ ክርስቲያን በየቦታው አለ፣ በዓለም ሁሉ አለ። የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በአጠቃላይ ቤተ ክርስቲያን በዓለም ሁሉ አለች። ስለዚህ የማን ፈቃድ ነው? የጌታችን የመድኃኒታችን ኢየሱስ ክርስቶስ ፈቃድ ነው። በእናቴ በድንግል ማርያም ስም ጽንፍ እስከ ጽንፍ አብያተ ክርስቲያናት እንዲታነጹ ፈቃዴ ነው አለ። ፈቃዴ ነው፣ የኔ ፈቃድ ነው። የመጀመሪያዋ ቤተ ክርስቲያን ወገኖቼ በፊልጵስዩስ የጌታችን የመድኃኒታችን የኢየሱስ ክርስቶስ በሐዲስ ኪዳን ለእናቱ ለድንግል ማርያም ነው መጀመሪያ የሐዲስ ኪዳን ቤተ ክርስቲያን የተሰራችው። ሕንፃ ቤተ ክርስቲያን ላሳያችሁ፣ ስርዓት ላስተምራችሁ ነው እዚህ የሰበሰብኳችሁ አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ ወገኖቼ? ሕንፃ ላስተምራችሁ፣ ሕንፃ ቤተ ክርስቲያን ላሳያችሁ ነው እዚህ የሰበሰብኳችሁ።
አዎ እንግዲህ በእናቱ ስም በዓለም ሁሉ ሕንፃ ቤተ ክርስቲያን እንዲሰራ ፈቃዱ ሆነ። ነገር ግን ዛሬ የሰበሰብኳችሁ እዚህ ሕንፃ ቤተ ክርስቲያን ላስተምራችሁ ነው። ቤተ ክርስቲያን በሰበካችሁበት ሁሉ፣ ባሳመናችሁበት ሁሉ፣ በሄዳችሁበት ሁሉ እንድታስተምሩ እንድትሰብኩ አሳምናችሁ ደግሞ አማኞቹን ቤተ ክርስቲያን እየተከላችሁ በእናቴ ስም በቅዱሳን ስም በነቢያት ስም በሐዋርያት ስም በጻድቃን ስም በሰማዕታት ስም ቤተ ክርስቲያን እንድትሰሩ ላሳያችሁ ነው የመጣሁ አለ። ላሳያችሁ ስርዓት ላስተምራችሁ ነው አለው። ይህንን ብሎ ወደ ምስራቅ ወሰዳቸው። ተራርቀው የነበሩ 3 ድንጋዮች ነበሩ። በታምራት አቀራርቦ ቁመቱን ወርዱን መጥኖ ሰጣቸው። ዋዕባንኒ ይለመልሙ በዴሆሙ ይላል። እሳት እንዳየው ሰም ከእጃቸው እየለመለሙ እየተሳቡ ቁመቱን 24 ክንድ ወርዱን 12 ክንድ አድርገው ሰርተውታል ይላል። ልዑል ሐነጻ ለቤተ ክርስቲያን እግዚአብሔር ራሱ የሰራት በተአምር 3 ድንጋዮች። እንግዲህ ይህንን ብሎ ወደ ምስራቅ ነው የወሰዳቸው። ከከተማው ውጭ ወደ ምስራቅ ወሰዳቸው። ተራርቀው የነበሩ 3 ድንጋዮች ነበሩ። በታምራት አቀራረባቸው ቁመቱን ወርዱን መጥኖ ሰጣቸው ማለት ነው። ሰራ። 3 ድንጋዮች፣ አንዱ ቤተ መቅደስ ሆነ፣ አንዱ ቅድስት ሆነ፣ አንዱ ቅኔ ማኅሌት ሆነ ማለት ነው። በ3 ሥላሴ ስም ዛሬ የእመቤታችን የእናታችን የመጀመሪያዋ የሐዲስ ኪዳን ቤተ ክርስቲያን የተሰራችበት ነው። ደስ ይበላችሁ ወገኖች፣ እንኳን አደረሳችሁ። እንኳን አደረሳችሁ። እንግዲህ ተመልከቱ፣ በዚህ ሁኔታ ተሰርታለች ማለት ነው። ከዚህ በኋላ እንግዲህ እናንተ እንዲህ አድርጋችሁ ስሩ ብሏቸው አረገ። ያንን አሳይቶ ያንን አስተምሮ እናንተም ከዚህ በኋላ በሄዳችሁበት ሁሉ ከዓለም እስከ ዓለም ከጽን ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ድረስ ተዘዋውራችሁ ስታስተምሩ አሳምናችሁ አስተምራችሁ እንዲያደርጋችሁ ቤተ ክርስቲያን ስሩ አላቸው። በማግስቱ ዛሬ ማለት ነው ሰኔ 21 ቀን ማለት ነው እመቤታችንን መንበር አድርጎ ቅዱስ ጴጥሮስን ተራዳኢ ካህን እስጢፋኖስን ሰራይ ዲያቆን አድርጎ ቀድሶ አቆርቧቸዋል። ራሱ ባለቤቱ ቀድሶ ያቆረበበት ቀን ነው ዛሬ ወገኖቼ። ትልቅ በዓል ነው እመቤታችን። ትናንት ቤቷን ሰራ፣ ዛሬ ደግሞ ቀድሶ ያቆረበበት ዕለት ነው ማለት ነው። እናቱን መንበር አድርጎ ጴጥሮስን ተራዳኢ ካህን አድርጎ እስጢፋኖስን ሰራይ ዲያቆን አድርጎ ሌሎቹም ቅዱሳንን ሐዋርያትን ተራዳኢ አድርጎ ቀድሶ አቁርቧቸዋል ማለት ነው። ከምድር ከፍ አድርጎ ከሰማይ ዝቅ አድርጎ ከፍ ያለ ቦታ ላይ እግዚአብሔር እሱ ራሱ ባዘጋጀው ቦታ ቀድሶ አቁርቧቸዋል ማለት ነው። ዳግመኛም ቅዱስ ጴጥሮስን አሁን ቀደም እንግዲህ የነበረው በእንትንነት ነበር፣ በመንበሩን እየጠበቀ ነበር። ከዛ በፊት ጌታችን ከማረጉ በፊት ራሱ ነበር የሚያስተምራቸው፣ ራሱን ነው የሚከተሉት። ከዛም በኋላ ግን ጌታችን ካረገ በኋላ ቅዱስ ጴጥሮስ ነበር እንግዲህ የሚመራቸው። ዛሬ ግን ፕትርክና ነው የሾመው ጌታችን መድኃኒታችን ኢየሱስ ክርስቶስ። በማግስቱም
እመቤታችንን መንበር አድርጎ እንግዲህ ቀድሶ አቁርቧቸዋል። ከዚህ በኋላ ዋራሃሶ ለጴጥሮስ ይላል። ጴጥሮስን እጁን ጭኖ ፓትርያርክ አድርጎ ሹሞታል። በዚህ ጊዜ ሰማያውያን መላእክት፣ ምድራውያን ሐዋርያት አንድ ሁነው አመስግነዋል ማለት ነው። እና ሊቁ ደራሲው በሰላስ አይባን ገጸ ሥላሴው ለአምሮ ሐኔጸ ቤትኪ ድንግል ድኅረ ፈጸመ ሳረሮ አመ ወረደ ለበዓል ምስሌኪ ባሕብሮ እንዘይብላ ቃለ ለዘምሮ ልዑል ቀደሰ ማኅደሮ ደናግል ለጽጌኪ ዘበጣ ከበሮ ይላል ማለት ነው። እና ስለዚህ ዛሬ ሰኔ 20 ቀን ቤቷ የተሰራበት ነው። ዛሬ ደግሞ ቤቷ ቅዳሴ ቤቷ የከበረበት ያከበረው ደግሞ ልጇ መድኃኔ ዓለም ኢየሱስ ክርስቶስ ራሱ እናቱን መንበር አድርጎ በአዲስ ኪዳን የመጀመሪያዋ ቤተ ክርስቲያን በእመቤታችን ስም የተሰራችበት ዕለት ነውና በዓለም ሁሉ እንዲሰራ የእሱ ፈቃድ መሆኑን ገልጾ ሐዋርያትም እንዲሰሩ፣ እንዲያንጹ፣ እንዲያስተምሩ መመሪያ ሰጥቶ ቅዱስ ጴጥሮስን ፓትርያርክ አድርጎ የሾመበት ዕለት ነውና እንኳን አደረሳችሁ። በድጋሚ በዓሉን የበረከት በዓል ያድርግልን። አሜን።